ዱባይ ገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው አይደል? አሁን መድኃኒዓለምን ሌላ ነው ውጤቱ። ያዝኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን ሌላ አሁን በዚህ ሰዓት ላይ ነው ማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ለዚህ ነው ህይወትን የማላም። ተመልካቾቼ እንግዲህ ከትላንትና ጀምሮ በሚዲያው ላይ የሚዘዋወረው እጅግ አሳዛኝ እጅግ ልብ ሰባሪ በተለይ ትላንትና ሲወራ የነበረው ሙታ ነው የተገኘችው፣ ራሴን አሞኝ ነው ብላ በክላሷ እንደገባች ሙታ ተገኘች የሚል ነበረ መረጃ ወጣው። ነገር ግን ዛሬ ላይ ሰዎች ዛሬ ታይተው ከደቂቃዎች በፊት ላይቭ ላይ ነብራ ከልጆቿ ከጓደኞቿ ጋራ ስትጫወት ነበረ። እንደዚህ ወጥቶ ከመቅረት ወጥቶ በሳጥን ከመግባት እግዚአብሔር ይጠብቀን። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ተመልካቾቼ ይሄንን በተለይ አዳዲስ ለመጡም ለቆዩም ለሁሉም በተቻላችሁ ሼር እያደረጋችሁ አድርሱልኝ። በተለይ በስደት ስንኖር አውቀንም ሳናውቅም የምናደርጋቸው ስህተቶች እጅግ ዋጋ ያስከፍሉናል። እቺ ልጅ እንግዲህ ለረጅም ጊዜ በስደት ቤተሰቧ ስትናፍቅ ልጆቿ ስትናፍቅ በስደት ስራ ላይ የቆየች እህታችን ናት። እንግዲህ ትላንትና የተባለው ክላስ ገብታ ራሴን ትንሽ አሞኛል ልቤን አሞኛል ብላ ወደ ክላስ ገባች። ከዛ በኋላ ግን ሙታ ተገኘች የሚል መረጃ ነው። ነገር ግን የአስክሬን ምርመራ ሲደረግ ከአንዱ ምርመራ ክፍል ወደ ሌላው ሲገኝ ውጤቱ ሌላ ነው የሚያሳየው። ወደ ሀገሬ ልጆች ከፈጣሪ በታች ማዳማችሁ የምትቆጣ ከሆነ በተደጋጋሚ እገላችኋለሁ ብላ የምትዝት ሆነ አላስፈላጊ ባህሪያት ፊድባክ የምታሳይ ከሆነ አንደኛ የምትችሉ ከሆነ ወጣችሁ ከዛ ቤት ጥፉ። እማትችሉ ከሆነ ግን ቢያንስ የሚደርስ ሎኬሽን በተለይ ዱባይ ሆናችሁ የዱባይ የሳውዲ አረቢያ ከሆነ ደግሞ ሳውዲ ብላችሁ ጉግል ላይ ለምሳሌ እኔ ሳውዲ አረቢያን ያለሁት አላስፈላጊ ችግር ለጊዜ የሚደርስልኝ ሰው እሞጣበትም አጋጣሚ ከተጨነቁ ሳውዲ ናጅራን ብዬ ያለሁበትን ቦታ ሲቲ አስገብቼ ካወጣው ቁጥር ያወጣልኛል። 999 የጠቅላላ ከሆነ ለምሳሌ የናጅራን ቁጥር እዛ ላይ ነው የሚገኘው ማለት ነው። ከዛ ላይ ግን የሪያድ ከሆነ ጅዳ ከሆነ የተለያዩ ቦታዎች እዛ ላይ ስሙን ከጻፋችሁ ያወጣላችኋል። እባካችሁን በተለይ ማዳም አላስፈላጊ መቼም በአንድ ቀን ተነስታ በአንድ የህይወት ማጥፋት ጉዳይ አታደርግምና እቺ ሴት እንግዲህ በዛ በአመታት ከሰራይ በኋላ እንግዲህ ፕሮፋይሉ ላይ አስቀምጬላችኋለሁ። ገና ለምትሰራ ወጣት ለጋ ለልጆቿ ልትገባ እየተዘጋጀች ያለች በህይወት ገባለሁ ብላ በሳጥን ተቆልፎባት ገባ። ምንኛ ያማል፣ ምንኛ ያሳዝናል። እግዚአብሔር ከእንዲህ ያለ ነገር ይጠብቅ። እባካችሁን በተቻላችሁ መጠን ራሳችሁን ጠብቁ። በተለይ አሁን እሷ ስራው ማድከሙ ሁሉም ብሎ መከላከል አቅም እንኳን ላይኖረን ይችላል ማለት ነው። ስለዚህ በተቻላችሁ መጠን አሁንም አንድ ነገር መልእክት ደርሶኛል። እባካችሁን ድረሱልኝ። ማዳም ትዝታለች ምን ላደርግ ብለሽ የጻፍሽ ልጅ አለሽ ማለት ነው። ይሄንን ታዳምጫለሽ። ከቻልሽ ህይወትሽ የሆነ ነገር ከመሆኑ በፊት
ነገሮችን አመቻችተሽ ሎኬሽን ልከሽ ልጆች እንዲያወጡሽ አድርጊ ውጪ። ካለበለዛ ግን እንዳልኩሽ ያለሽበት ቦታ ባህሬኑን ኩዌቲውን ጽፈሽ እነሱ ልክ እሷን ስልክሽን እንደው ልብስሽ ውስጥም የፈለገ ቦታ ደብቀሽ ስልክ ከጅሽ እንዳታጪ። ወዲያው የህግ አካል ይደርስልሻል። በተቻለ መጠን ከፈጣሪ በታይ ራሳችሁን ለማድረግ ሁሉንም መጣር አለባችሁ። እቺ እህታችን እንግዲህ እንደዋዛ ወታ ቀርታለች። በጣም እንዴት እጅግ ያሳምማል። አሁን ታይታ አሁን አለመታየት። ነገር ግን አሁን ምንድነው እየተባለ ያለው? መጀመሪያ ላይ እንግዲህ ቪዲዮ እናስገባላችሁ። እንዳለ ሪሷ በደም ተጨማልቋል። እንዳለ እንግዲህ እሷ ቀዳ በተለይ አንዳንድ አረቦች ሌላቸው ልክ እዛ ቤት ረጅም ጊዜ ሰርታችሁ ምናምን ሆነ ልትገቡ ስትሉ አይወዱም ማለት ታይልቴ የሆነ ብቻ አይደለም የማይመቻቸው እድሜ ልክ የነሱ ገረድ ሆነ ምናምን ለምን ብዙዎቹ ፊድባካቸው ሰላም አይሰጣቸው። በተለይ ደግሞ አሁን ላይ በዛም ልክ ሆነ ደግሞ አንዳንዴ ማሰብ እንኳን እንድትችሉ አሁን ብዙ የአረብ ልጆች ስተረስ ጭንቀት የተለያየ ነገር ያንን እንዳይሆን በተቻላችሁ መጠን ለቤተሰብ ሁሌም ብትልኩ እናመሰግናለን እድሜ ይርዘም ብለው ነው ዝም የሚሉት። ይሄንን እናንተ እያወራችሁ ያለው እየተቃጠላችሁ ያለው እሳቱን ወላፈኑን እየተቃጠለ ወላፈኑ ያለ ሰው ካልሆነ ማንም ሊያውቀው እንደረዳው አይችልም። እኛ እህቶች ራስ ለራሳችን ማናድን ከሆነ ከፈጣሪ በታች ማንም ለማንም እዚህ ጋር ምንም ላያደርግ ነው። አንዳንዴ ሰው አለኝ እንደዚህ ያለ ከዛ ሰው ጋር ማንንም አትመኩ። ከቻላችሁ ሌሊት ከጠዋት ጸሎት አድርጉ። ክርስቲያንም ሆነ ሙስሊም ዱአ አድርጉ፣ ጸሎት አድርጉ። ከዛ በኋላ ውሃችሁን በስነ ስርዓት ጠጡ፣ ምግባችሁን በጊዜ ብሉ። የተለያየ ጭንቀት ስትረስ ነገሮችን በተለይ ቁርስ በስነ ስርዓት የማትበሉ ከሆነ የጤና ሁኔታችሁ ራሱ ይዛባል። በቃ ለራሳችሁ ናችሁ መቆም ያለባችሁ። ይሄ አካሌ እንደዚህ ያደርጋል እንደዚህ ቢሆን እንደዚህ ይደርስልኛል ከፈጣሪ በታይ ማንም ሊደርስላችሁ አይችልም። ለራስሽ ያለሽው ራስሽ ብቻ ነሽ። በስደት ዓለም በተለይ ለራሳችሁ ያላችሁት እኛና እኛ ብቻ ነፍስን የማዳን ጉዳይ ከፈጣሪ በታይ የምትችሉትን ሁሉ በተለይ ማዳም የተለያየ ሪያክሽን የተለያየ ቁጣ የፊዚካል የምታሳይ ከሆነ አንዴ ባለፈው ነግሬያችኋለሁ። 14 አመት ሰርታ ልጅቷ ለካ በፍቅር ያወራሉ ይጨዋወታሉ። ከዛ በኋላ 14 አመት የሰራችው ልጅ ለካ ብሬን ቤተሰብ በልቶብኛል ምንም አይነት ብር የለብኝ እናም ብላ በደህና ጊዜ ነገራታ። ባለፈው ሲጣሉ ግን ካሜራ ደቀና ምንድን ያለቻት ብዙዎቻችሁ አይታችሁታል። እኔ መሰልኩሽ እንደ ወደሽ ሳይሆን በግድሽ ነው እንደዚህ የምታደርጊው። ብርሽን እኮ የበላው ቤተሰብሽ ነው። እናትና አባትሽ ናቸው እኮ ብርሽን የበሉት። ስለዚህ ለማንም ባዳ ይሄንን አሳልፋችሁ ቤተሰብ ቢበላም ባይበላም ወይ መጀመሪያ መጠንቀቅ ነው። ከሆነ በኋላ ደግሞ ቤተሰብን አሳልፋችሁ ለአረባት ትስጩ። ልክ ማንነታቸው ገምተው ምንን ሁሉንም ካወቁ በኋላ ነው ለጥቃት የሚቃጡት ማለት ነው። ስለዚህ ውድ ሀገሬ ልጆች ወጥቶ ከመቅረት ፈጣሪ ጠብቀን፣ ራሳችሁን ጠብቁ። የተለያየ ነገር እንትን የሚል ከሆነ ወጥቶ መሄድ ምን ብሉት። እቺ ልጅም አሁን 14 አመት የለፋችኋል እንደዛ በካሜራ ፊት ከፍ ዝቅ ስታረግ እኔ ቤተሰብ ስለ ቤተሰብ አታውሩላቸው፣ ምንም አትበሉላቸው። እማምር ከሆነ እንደ ህግ ቢይዛችሁ እኮ ያስራችኋል። ከዛ ወደ ኢትዮጵያ ነው መልካችሁ በሰላም በህይወት ነው የምትገቡት። ስለዚህ ባካችሁ ውድ ሀገሬ ልጆች ይሄንን ለሁሉም ሼር አድርጋችሁ እንዲያውቁት አድርሱልኝ። ኮኬቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ